ለአርሰናል እየተቆጠሩ ያሉት ኦን ጎሎች የአርሰናል ጥንካሬ መገለጫ ናቸው ብላችሁስ? ለምን እንደዚህ እንዳልኩና በምሽቱ ጨዋታ ደምቆ ስለነበረው ማርቲኔሊ የብቃቱ ሚስጥር የምላችሁ ነገር ይኖራል። ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። አርሰናል ከፓላስ ጋር በነበረው ጨዋታ በሙሉ ጨዋታው የአርሰናል የበላይነት ነበር የተመለከትነው። ለዛም በጨዋታው የተመዘገቡት 69% ፖሴሽን፣ 3.81 ኤክስጂ፣ 25 ቶታል ጎል ሙከራና 7 ኦን ታርጌት እንደ ምስክር ሆኖ መቅረብ ይችላሉ። ታዲያ ለዚህ የበላይነት ብዙ ፋክተሮች ቢኖሩትም ዋነኛው ግን የጨዋታው ክስተት የነበረው ጋብሪኤል ማርቲኔሊ ነበር። ለሱ እንደዚህ መድመቅ ደግሞ ተጠያቂው ከረጅም ጊዜ ጉዳት በኋላ ወደ ቋሚ 11 ውስጥ የተመለሰው ጋብሪኤል ጄሱስ ነበር። የጋብሪኤል ጄሱስ በአስተኛ 9 ቁጥር ቦታ መሰለፍ በዋናነት ጥቅም ሲሰጥ የነበረው ከጎኑ ለነበሩት የመስመር አጥቂዎች ነበር። በመሰረቱ የአስተኛ 9 ቁጥሮች ሚና ወደ ውስጥ ኢንቨርት ለሚያደርጉ የመስመር አጥቂዎች በጣም የተመቸ መሆኑ የሚታወቅ ነው። ለዚህም ሩቅ ሳንሄድ ሮቤርቶ ፊርሚኖ ለማኔና ሳላ ሲሰጥ የነበረው የቦታና የሰዓት ነፃነት ማሳያ ሆኖ መቅረብ ይችላል። ብዙ ጊዜ ስለዚህ ቦታ ሳስብ ሪዮ ፈርዲናንድ የአስተኛ 9 ቁጥር ምልክት ስለሆነው ሊዮኔል ሜሲ ያወራው ነገር ነው የሚመጣል። ፈርዲናንድም ያኔ በቻምፒየንስ ሊግ ፋይናል ከአስፈሪው ባርሳ ጋር ሲጫወቱ ስለነበረው ሁኔታ ሲያስታውስ እንደዚህ ይላል። በኔና በቪዲች መሃል የገባው 9 ቁጥር ሊዮኔል ሜሲ ነበር። ነገር ግን ከኛ ርቆ ወደ ኋላ ይመለሳል። እንዳንከተለው ከኋላ ክፍት ይሆናል። እዛው እንዳንቆም ደግሞ እሱን ለመያዝ ሌላ ተጫዋች ወደ ኋላ ስለሚመለስ የቁጥር የበላይነት ይወሰድብናል ሲል እንደ ፈርዲናንድ በፎልስ ናይኑ ሜሲ ምክንያት የደረሰባቸውን እንግልት ተናግሯል። ጋብሪኤል ጄሱስም እንደዚህ አይነት ነገር ነበር ሲያደርግ የነበረው። ለምሳሌ ይሄን እንቅስቃሴ ብንመለከት ላክሮዋና ሪቻርድስን ወደ ራሱ በመሳብ ማርቲኔሊ ብቻውን እንዲቀር ሲያደርግ ነበር። እዚህ ጋር ደግሞ ምን ያህል ወደ ኋላ እየተመለሰ የተከላካይ ክፍሉን ስትራክቸር በማፈራረስ ቢውልዳፑ የተቀላጠፈ እንዲሆን ሲያደርግ ተመልክተናል። ይህም እንቅስቃሴ ማርቲኔሊ ነፃ ተጫዋች እንዲሆን አድርጎታል ማለት ነው። በተደጋጋሚም ከ19 ዓመቱ ጃይዴ ካምቮት ጋር 1v1 እንዲገናኝ በማድረግ ማርቲኔሊ ከፈት ባለ ስፔስ ልጁን እንዲያሰቃየው ምክንያት ሆኗል። በዚህም ምክንያት ነው ልክ በ46ኛው ደቂቃ ኦሊቨር ግላስነር ቀይሮ እንዲወጣ ያደረገው። እንደዚሁም ከኤበሬቼ ኤዜ ጋር ቦታ በመቀየር ሲፈልግ 8 ቁጥር አንዳንዴም ወደ 6 ቁጥር ቦታ እየመጣ እንዲያግዝ እድል ሰጥቶት ነበር። ስለዚህ ለማርቲኔሊ ብቃት የራሱ ችሎታ እንዳለ ሆኖ የጋብሪኤል ጄሱስም እንቅስቃሴ ቀላል የማይባል ሚናን ተወጥቷል። ሌላኛው ደግሞ በዚህኛው ጨዋታ አርሰናል በወንጎል ምክንያት ነው በጨዋታው ብቸኛውን የኦፕን ፕሌይ ጎል ያገኘው። ታዲያ ይሄ አጋጣሚ ባለፉት ጨዋታዎች ላይ የታየ ብቸኛ አጋጣሚ ግን አይደለም። ስለዚህ ይሄ ነገር የሆነ ፓተርንን ያሳያል። ያ ፓተርን ምን መሰላችሁ? አርሰናል ከሴት ፒስ ወይም ከአየር ላይ ኳስ በራሱ ተጫዋቾች ግብ እያገኘ አይደለም። ነገር ግን እድሜ ከዚህ በፊት በቆመ ኳስና በአየር ላይ ኳስ ጎሎችን እያስቆጠረ ለገነባው ፊር ፋክተር ይሁንና ልክ አርሰናል ኳስ ክሮስ ሲያደርግ የተጋጣሚ ተከላካይና በረኛ ተረብሸው በሚያስቆጥሩት ኦን ጎሎች ውጤት እያገኘ ይገኛል። ለዚህም በወልቭሱ ጨዋታ በረኛውና ተከላካዩ ሞስኩዌር ያስቆጠሩት ኦን ጎል፣ በኤቨርተኑ ጨዋታ ደግሞ ከቆመ ኳስ ያገኘው ፔናልቲ፣ እንደዚሁም የትላንትናው የፓላስ ጨዋታ ላይ ደግሞ ላክሯ በራሱ መረብ ላይ ያስቆጠረውን ጎል ወስደን ለዚህ ሐሳባችን እንደ ፕሩቭ መጠቀም እንችላለን። ለዚህ ነው ኦን ጎሎቹ የአርሰናል ጥንካሬ መገለጫ ናቸው ያልኳችሁ። የእናንተ ሐሳብ ግን ምንድነው? ሩበን አሞሪም የአካዳሚ ፍሬዎችን አለመጠቀሙ ትክክለኛ ውሳኔ ነው ወይስ የሚያስተች ተግባር ነው? አለመጠቀሙ እንዳለ ሆኖም በአደባባይ መተቸቱ ጥያቄን እያስነሳ ይገኛል። እስኪ ስለዚህ ጉዳይ እናወራበት። በማንቸስተር ዩናይትድ ቤት ከተለመዱና እንደ ባህል ከሚቆጠሩ ተግባራት መሃል አንዱ የአካዳሚ ግራጁዌት የሆኑ ተጫዋቾችን በቡድን አሰላለፍ ውስጥ መጠቀም ነው። ይሄ ተግባርም ላለፉት 88 ዓመታት እንደቀጠለ ነበር። በአጠቃላይም ወደ 4300 የሚሆኑ ጨዋታዎችን ዩናይትድ የአካዳሚ ተጫዋቾችን አካቶ ተጫውቷል። ይሄ ባህል ታዲያ አሁን ላይ በተለይም በሩበን አሞሪም ዘመን አደጋ ላይ ያለ ይመስላል። ሩበን አሞሪም በፕሪሚየር ሊጉ በዚህ ዓመት አንድም የአካዳሚ ተጫዋች በቋሚ 11 ውስጥ አልተካተተም። ከዚህ በፊት በኤሪክ ቴናግ ወሳኝ የነበረው ኮቢ ሜኑን ጨምሮ የአካዳሚ ተጫዋቾች በአንድ ክለብ ውስጥ ብዙ እድል የማይሰጣቸው በሁለት ዋና ምክንያት ነው። አንደኛው በቋሚ 11 ውስጥ በሁሉም ቦታ ዌል ስታብሊሽድ የሆኑ አይነኬ ተጫዋቾች ሲኖሩ ሲሆን፣ ሁለተኛው ደግሞ ያን ያለ ዋናው ቡድን ቦታ የሚገባቸው ተጫዋቾች በአካዳሚው ሳይኖሩ ሲቀሩ ነው። ይህንን መስፈርት ታዲያ ቀጥታ ወደ ዩናይትድ እናምጣውና ለመመርመር እንሞክር። በዩናይትድ ቤት ውስጥ በአሁኑ ሰዓት በሁሉም ቦታ ዌል ስታብሊሽድ የሆኑ ተጫዋቾች ናቸው ወይ ያሉት ብለን ስንጠይቅ መልሱ አይደለም ነው የሚሆነው። ምክንያቱም በእነዚህ ሁለት ወሳኝ ቦታዎች ላይ ዩናይትድ አስተማማኝ ተጫዋቾች የሉትም። እሱም በ6 ቁጥር ቦታና በግራ ዊንግ ባክ ቦታ። ስለዚህ በእነዚህ ቦታዎች ላይ የአካዳሚ ተጫዋቾች እድል ሊያገኙ ይችሉ ነበር ማለት ነው። ልክ በባርሴሎና ቤት ጄራርድ ማርቲን በግራ የመሃል ተከላካይ ቦታ እድል እያገኘ እንዳለው ማለት ነው። ከዚህ የምንረዳው ታዲያ ከላይ ጠቀስኩላችሁ አንደኛው ምክንያት በዩናይትድ ቤት እንደማይሰራ ነው። ሁለተኛው ደግሞ በአካዳሚ ውስጥ ብዙ ተጫዋቾች መኖር አለመኖራቸውን መጠየቅ ነው። በመሰረቱ እድል ካልተሰጣቸው ማወቅ ቢያዳግትም አሞሪም ካረገውና ከተናገረው እንደዚሁም ከሌላ ጥናት ጋር አያይዘ ጉዳዩን መመርመር እንችላለን። ሩበን አሞሪም በዚህ ጉዳይ ሲጠየቅ ልጆቹ ማለትም ሜይኑ፣ ቺዶና ኮሌርን ጨምሮ አምና ድል ተሰጥቷቸው ቢሆንም ኢምፕረስ እንዳላደረጉት ግን ተናግሯል።
ሲቀጥል ደግሞ የዩናይትድ አካዳሚ በተለይ በዚህ ጊዜ ስኬታማ ነው ብሎ ማሰብ ይከብዳል። ይሄን ያልኩት ከምን ተነስቼ መሰላችሁ? ሲአይኤስ ፉትቦል ኦብዘርቫቶሪ በ2025 ቶፕ 100 አካዳሚዎችን ገምግሞ ያወጣው ሪፖርት አለ። ታዲያ በዚህ ሪፖርት ምን ያህል አክቲቭ አካዳሚ ምርቆች አሉና ያሳኩት ስኬት ከፐርፎርማንስ አንጻር ታይቶ ደረጃ ተሰጥቷቸዋል። በዚህ ሪፖርት ቤንፊካ በ105.1 ፖይንት እና 93 አክቲቭ ፕሌየርስ አንደኛ ሲሆን ባርሴሎና ደግሞ በ98.7 ፖይንት እና 76 አክቲቭ ፕሌየርስ ሁለተኛ ደረጃን ይዟል። የዩናይትድ አካዳሚ ግን በ45.2 ፖይንት እና በ40 አክቲቭ ፕሌየርስ 56ኛ ደረጃ ላይ ነው የተቀመጠው። ስለዚህ የአካዳሚ ተጫዋቾች ጥራት አደጋ ላይ እንዳለ በዚህ ሪፖርት መመልከት እንችላለን። ይሄ እንዳለ ሆኖ ታዲያ አሞሪም በግልጽ እነዚህን ተጫዋቾች በአደባባይ መውቀሱ ተገቢ አይደለም ቢባልም አንዳንዶች ግን ካልደፈረሰ አይጠራምና ጫን ማለቱ ጥሩ ነው እያሉ ይገኛሉ። የእናንተ ሀሳብ ግን ምንድን ነው? ኤርሊንግ ሃላንድ ከኳስ ጋር ብዙ ንክኪ የማያደርገው የፔፕን ትዕዛዝ ስለሚያከብር ነው። ለምን እንደዚህ እንዳልኩኝና ሃላንድ ብዙ ጎል የሚያስቆጥርበትን ሚስጥር በዚህ ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው ፎሎና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። ኤርሊንግ ብራውት ሃላንድ ሜዳ ውስጥ ሲቆይ ከኳስ ጋር ብዙ ንክኪ አያደርግም በሚል ብዙ ሲወቀስ ሰምተናል። እንዲሁም በመጣበት ሲዝን ኢንተርቪው ላይ ሲጠየቅ የኔ ዓላማ እንዲሁም ከንክኪ በላይ ጎሎቼ እንዲበልጡ ነው ብሎ የመለሰበትም ወቅት ነበር። ነገር ግን የእነዚህ ንክኪዎች ማነስ ተጠያቂው ፔፕ ጋርዲዮላ ነው። ለምን እንደዚህ እንዳልኩ ልንገራችሁ። ከ11 ወር በፊት አካባቢ ቴሪ ኦንሪ እና ኤርሊንግ ሃላንድ በሲቢኤስ ስፖርት ስቱዲዮ ቆይታ አድርገው ነበር። ታዲያ በዚህ ኢንተርቪው ላይ ኦንሪ ስለዚህ ጉዳይ ጠይቆት ነበር። ሃላንድም በፔፕ ስትሪክት ፖዚሽናል ፕሪንሲፕል ምክንያት እንደሆነ ነበር ለኦንሪ ነገረው። ያው ኦንሪም የፔፕ ተጫዋች ስለነበረ ወዲያው ነበር የተረዳው። ታዲያ ሃላንድ የተናገረው ነገር ምን ያህል እውነት እንደሆነ ለማጣራት ስሞክር ያገኘሁት ቁጥራዊ ማስረጃ የሚገርም ሆኖ አግኝቼዋለሁ። ሃላንድ ዶርትመንድ እያለ በአቬሬጅ በአንድ ጨዋታ ሲያደርግ የነበረው ንክኪ ትንሹ 26.7 ነበር። ሲቲ ሲመጣ ግን ትልቁ በአማካይ በአንድ ጨዋታ ያደረገው ንክኪ 24.8 ብቻ ነው። ዶርትመንድ እያለ በ2019-20 ሲዝን በአማካይ 29.7፣ 2020-21 ላይ ደግሞ 26.7 እና 2021-22 ደግሞ 33.1 ነበር። ሲቲ ሲመጣ ደግሞ በ2022-23 24.8፣ 2023-24 22.4፣ 2025-26 ደግሞ እስካሁን ባለው 22.0 ነው። ስለዚህ ከዚህ መረጃ ተነስተን እውነትም የሃላንድ የኳስ ንክኪዎች የቀነሱት ሲቲ ከመጣ በኋላ ነው ማለት እንችላለን። ታዲያ እነዚህ ሁሉ አይደለም ለማስቆጠር ለመቁጠር ራሱ የሚያዳግቱ ጎሎችን ከየት ነው የሚያመጣው ብላችሁ ከጠየቃችሁ መልሶ ያለው አስደናቂው የጎል ደመ ነፍሱ ጋር ነው። ማለትም ፖዚሽናል ሴንስ እና አዌርነሱ ማለት ነው። ፔፕ ጋርዲዮላ ሃላንድ እንደመጣ ስለሱ ተገርሞ እንደዚህ ብሎ ነበር። ዶርትመንድ እያለ ትራንዚሽን ላይ አይምሬ መሆኑን አውቃለሁ። በ30 እና 40 ሜትሮች ላይ ደግሞ አንስቶፔብል ነው። እዚህ ሲመጣ ግን በጠባብ ስፔሶች ውስጥ የሚያደርጋቸው ሙቭመንቶች በጣም ነው ኢምፕረስ ያደረገኝ። ለዛ ነው ብዙ ጎል ያለው ብሎ ነበር። ታዲያ ሃላንድ በዚህ እንቅስቃሴው ከሚደነቅበት ብቃቶቹ መካከል አንዱ የከትባክ ኳሶችን የሚጠቀምበት መንገድ ነው። ፔፕ ጋርዲዮላ ደግሞ ከመጣበት 2016 ጀምሮ በየትኛውም ማጫወት ስር ቢሆን በከትባክ የሚያክለው የለም። በጣም ወረደ ተብሎ ራሱ ዘንድሮ ከኤቨርተን ቀጥሎ 33 ከትባክ ቻንሶችን በመፍጠር ሁለተኛ ሲሆን 5.8 ኤክስጂ በማቅረብና 8ቱን በማስቆጠር ደግሞ መሪ መሆን ችሏል። ከ8ቱ ደግሞ 3ቱ የሃላንድ ናቸው። በነገራችን ላይ ከትባክ የሚባለውን ፓስ ክሊር ለማድረግ ያክል ተጫዋቾች በመስመር በኩል ይዘው ሄደው ወደ ኋላ ፓስ ሲያደርጉ የከትባክ ፓስ አደረጉ ይባላል። የሃላንድን የከትባክ ጥንካሬ በደንብ ለመረዳት ለምሳሌ እንዲሆነ ሲቲ ከወልቭስ ጋር በነበረው የሲዝኑ መጀመሪያ ጨዋታ ላይ የሃላንድ ሁለተኛ ጎል መመልከት እንችላለን። እንደዚህ ሲታይ በጣም ቀላል ጎል ነው የሚመስለው፣ ነገር ግን ኢንዲቴል ካየነው ብዙ የሚናገር ጎል ነው። በመጀመሪያ ኳሱን በካውንተር ይዘው ሲመጡ ሃላንድ ባልተለመደ ሁኔታ ወደ ኳሱ ከመቅረብ ይልቅ ሲሸሽ ነበር የተመለከትነው። ይሄ ደግሞ ተከላካዩ ቶቲ ጎሜስን ግራ ሲያጋባው ነበር። ቢያየው አይመጣም። ጭራሽ ሃላንድ ወደ ኋላ እንደመሮጥ ሲል እሱን ትቶት ራይንደርስን መከተል ጀመረ። እዚህ ጋር ነው ታዲያ የሃላንድ ቀመር ሰርቶ ለሚመጣው የትኛውም ከትባክ ኳስ ራሱን ዝግጁ ያደረገው። ራይንደርስ ደግሞ ደጋግሞ ሃላንድን እያየው ስለነበረ የቱ ጋር እንዳለና ምን ለማድረግ እንደፈለገ ገብቶት ነበር። ከዛም አሲስት አደረገለት፣ ሃላንድም አስቆጠሩ። ከነዚህ ሁሉ እንቅስቃሴዎች የምንረዳው ሃላንድ እንደዚህ አይነት ኢንቴሊጀንስ ስላለው የጎል ማሽን ይሆን። የእናንተ ሐሳብ ግን ምንድነው?